ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ፓርቲዎች በጸደቀው የእጩ ተወዳዳሪዎች የስነ ምግባር ደንብ ተፈጻሚነት ላይ ስጋት እንዳላቸው ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 14 ቀን 2018 ዓ.ም በ40 ተፎካካሪ ፓርቲዎች ተፈርሞ የጸደቀው የእጩ ተወዳዳሪዎች የስነ ምግባር ደንብ ተፈጻሚነት ላይ ስጋት እንዳላቸው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ ነጻነትና እኩልነት ፓርቲና የቁጫ ህዝቦች ዲሞክራሲያዊ ፓርቲ ገልጸዋል። የካቲት 14 ቀን 2018 ዓ.ም የተፈረመው በሰባተኛው ጠቅላላ ምርጫ ለመወዳደር ዘገቡ እጩዎች ስነ ምግባር ደንብ በተመለከተ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ዋና ሰብሳቢ ዶክተር ራሄል ባፌ ለሪፖርተር እንደገለጹት ደንቡ የካቲት 14 ቀን 2018 ዓ.ም ከመጽደቁ ከአንድ ቀን በፊት ውይይት አድርገውበታል። በመድረኩ ያነሷቸው ሀሳቦች ሙሉ ለሙሉ ባይሆንም እንኳን በደንቡ ላይ መካተታቸውን፣ ሆኖም ንግግር የተደረገባቸውን ጉዳዮች ወደ መሬት አውርዶ መተግበር ላይ የአፈጻጸም ችግር መኖሩን፣ ወደ ምርጫ ክልሎች እየተወረደ ሲኬድ ስምምነት የተፈጸመባቸው ጉዳዮች ተግባራዊ ሲደረጉ እንደማይስተዋሉ ከተሞክሮ የሚታወቁ መሆናቸውን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በነጻነት ተንቀሳቅሶ መስራት የሚችል የራሱ የሆነ የፍትህ አካል የሌለው መሆኑን፣ የመንግስት አካላትን ሲጠቀም ደግሞ ለገዢው ፓርቲ ትስስር ያለው ነው እንጂ ነጻ አይሆንም ብለዋል። የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱል ቃድር አደም በበኩላቸው በምርጫ ወቅት ሊኖሩ የሚችሉ ስርዓት አልባ ተግባራትን እንዲቀንሱ ለማድረግ የስነ ምግባር ደንቡ መዘጋጀቱ ጥሩ ነው ሲሉ ሀሳባቸውን ሰጥተዋል። እንደ ሊቀመንበሩ ገለጻ እንደ ተፎካካሪ ፓርቲ ገዢው መንግስት በዚህ የስነ ምግባር ደንብ አይገዛም የሚል ስጋት እንዳላቸው አስረድተዋል። ይህ ስጋት ዝም ብሎ የመጣ ሳይሆን በባለፈው ምርጫ የነበረ ልምምድ መሆኑንም አውስተዋል። የቁጫ ህዝቦች ዲሞክራሲያዊ ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ገነነ ገደቡ በበኩላቸው የስነ ምግባር ደንቡ ሰላማዊና ነጻ ምርጫ ለማድረግ የሚያሰራ ሆኖ እንዳገኙት፣ በተቀመጠው መሰረት ወደ መሬት ወርዶ ከተሰራበት በማዕቀፍ ደረጃ ጥሩ ነው ብለዋል። እንደ አቶ ገነነ ገለጻ ወሳኙ ጉዳይ ደንቡን መሬት ላይ ተፈጻሚ ማድረግና በተቀመጠው ቅጣት እርከን ልክ ችግር ፈጣሪ አካላትን በህጉ ተጠያቂ ማድረግ ነው። ካለፈው ምርጫ አንጻር ደንቡ በትክክል ተፈጻሚ ይሆናል ወይ በሚለው ላይ ስጋት እንዳላቸው፣ ሆኖም ተግባራዊ ይሆናል ብለው እንደሚጠብቁ ጠቁመዋል። የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ተስፋውን አለምነህ የስነ ምግባር ደንቡ በምርጫው የሚወዳደሩ አካላትን እኩል የሚያደርግ በመሆኑ ለህጉ ተገዢ መሆን ተገቢ ነው ብለው እንደሚያምኑ ጠቅሰዋል። በዚህም የወጣው መተግበር እንዳለበት፣ ምርጫ ቦርድም ህጉን ሊያስተገብረው እንደሚገባ፣ አለፍ ካለም በፌዴራል ፍርድ ቤቶች የሚታዩበት ሁኔታ እንዳለ ጠቁመዋል። የዲሞክራሲና የህግ የበላይነት መርሆች መከበር እንዳለባቸው፣ ከተከበሩ ችግሮች ይስተካከላሉ የሚል የጸና እምነት እንዳላቸውም ጨምረው ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ንዋይ የሰባተኛው ጠቅላላ ምርጫ የእጩዎች ስነ ምግባር ደንብ አስመልክቶ ባደረጉት ገለጻ የስነ ምግባር ደንቡ ቀጣዩ ምርጫ ሰላማዊ፣ ፍትሐዊና የህዝብ ፍላጎት በተንጸባረቀበት መንገድ እንዲሆን የሚያደርግ ነው ብለዋል። በሌሎች አግባብነት ባላቸው ህጎች የተደነገጉት እንደተጠበቁ ሆነው ይህን የስነ ምግባር ህግ ተላልፎ በተገኘ ማንኛውም የሰባተኛው ጠቅላላ ምርጫን ለመወዳደር የተመዘገበ የፖለቲካ ፓርቲም ሆነ የግል እጩ ተወዳዳሪ የስነ ምግባር ጥሰት እንደፈጸመ ተቆጥሮ ቦርዱ የሚወስነው ቅጣት ተፈጻሚ ይሆንበታል ሲሉም ተናግረዋል። የብልጽግና ፓርቲ አባል ካልሆኑ የነጋዴው ማህበረሰብ በአስገዳጅነት ገንዘብ መሰብሰቡን ያቆም ሲል ኢዜማ አሳሰበ። የንግዱ ማህበረሰብ በተሳሳተ የግብር ፖሊሲ ከሰራውና ካተረፈው በላይ ግብር እንዲከፍል እየተጠየቀ ነው ተብሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ለሰባተኛው ሀገር አቀፍ ምርጫ ፓርቲዎች ዝግጅት እያደረጉና ለምርጫው የሚያስፈልጋቸውን ሀብት ከአባሎቻቸውና ከደጋፊዎቻቸው በተቀመጠው የህግ አግባብ መሰረት እያሰባሰቡ ባሉበት ወቅት ገዢው የብልጽግና ፓርቲ ከህግና ከሞራል ያፈነገጠ ድርጊት እየፈጸመ ነው ሲል አስታውቋል። ኢዜማ እንደገለጸው የፓርቲዎች የገንዘብና ቁሳቁስ ማሰባሰብ ሂደት የሀገሪቱን የፋይናንስ አሰራር ስርዓት እንዲሁም ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች የሀብት አሰባሰብን በተመለከተ ያስቀመጣቸውን ጥብቅ የህግ ድንጋጌዎች ባከበረ መልኩ መሆን ቢገባውም ብልጽግና ፓርቲ እነዚህን የህግ ድንጋጌዎች በጣሰ መልኩ በማናለብኝነት መንፈስ ከፍተኛ ገንዘብ አባል ካልሆኑ ነጋዴዎችና ባለሀብቶች በግዳጅ እያሰባሰበ እንደሆነ ታውቋል።
16 ሚሊዮን አባል አለኝ የሚለው ብልጽግና ፓርቲ የመንግስትን መዋቅር ተቆጣጥሮ የመንግስትን ሀብት በግልጽና በስውር መጠቀሙ ሳያንስ የኑሮ ጫና ያጎበጣቸውን የመንግስት ሰራተኞች ለድርጅት በሚል ሰበብ ለፓርቲው በላባቸው ለፍተው ሊያገኙ የሚገባውን ከደሞዛቸው እየቆረጠ ሲያስቀር ሰንብቷል ሲል ኢዜማ አክሏል። ከሰሞኑ ደግሞ በተለየ ሁኔታ በፈቃደኝነት ከሚለግሱት ባለሀብቶች አልፎ በየክፍለ ከተማውና በወረዳዎች በአካል በመሄድና በስልክ በማስፈራራት ጭምር ለምርጫው የገንዘብ ድጋፍ ማሰባሰብ ሂደት ውስጥ መግባቱ ከህግም ሆነ ከሞራል ያፈነገጠና ህገወጥ ተግባር ሆኖ አግኝተነዋል ሲል ተቃዋሚ ፓርቲው ዛሬ ባወጣው መግለጫ ከሷል። የንግዱ ማህበረሰብ በብልጽግና የተሳሳተ የግብር ፖሊሲ ምክንያት ከሰራውና ካተረፈው በላይ ግብር እንዲከፍል እየተጠየቀ ጀርባው መግበጡ ሳያንስ በማስፈራራት አባል ያልሆኑበት ድርጅትን በገንዘብ ደግፍ መባሉ እጥፍ ድርብ በደል ነው በማለትም አስታውቋል። ብልጽግና ገዢ ፓርቲ በመሆኑ ብቻ ድጋፍ ለማድረግ ፍጹም ፈቃደኛ የሆኑ ባለሀብቶችና ግለሰቦች እንዳሉ አምናለሁ ያለው ኢዜማ ይህንን በአግባቡ ከመጠቀም አልፎ የመንግስት መዋቅር በእጄ ነው በሚል ተገቢ ያልሆነ ማናለብኝነት የሚደረጉ እንቅስቃሴዎች ነገን የሚጎዱና የመድብለ ፓርቲ ስርዓት ግንባታ ተስፋን የሚያጨልሙ ናቸው ሲል ገልጿል። ገዢ ፓርቲ ለመድብለ ፓርቲ ስርዓት ያለውን ቁርጠኝነት ለማሳየት ያለኝ ይበቃኛል በማለት ሌሎች ፓርቲዎችን ዜጎች እንዲያግዙ የመድብለ ፓርቲ ስርዓቱን ደግፉ ብሎ በይፋ መግለጫ እንዲሰጥና እንዲያበረታታ ይጠበቅበት ነበር ያለው የኢዜማ መግለጫ ፓርቲው በዚህ አይነቱ ህገወጥ ተግባር መሰማራቱ እጅግ አስነዋሪ ነው ብሏል። ብሔራዊ ምርጫ ቦርድ ይህን ጉዳይ ትኩረት ሰጥቶ ሊያስቆም ይገባል። ግመል ሰርቆ አጎንብሶ በሚያስብል ደረጃ ያለን የገዢው ፓርቲ ጉልህ ግድፈት በዝምታ ማለፍ ትክክል ካለመሆኑም በላይ በህግ የተሰጠን ኃላፊነት በአግባቡ አለመወጣት ነው። ለዛሬ ሳይሆን ለነገው ትውልድ ሲባል ስርዓትና ህግ ማክበር እንዲሁም ማስከበር ይኖርብናል ብሏል ኢዜማ። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲስዊች የቀረበ የትግራይ ክልል ሲቪል ሰርቪስ ሰራተኞች የሁለት ወራት ደሞዝ እንዳልተከፈላቸው ሲገልጹ የክልሉ ነዋሪዎች በበኩላቸው ከሁሉም ባንኮች በቀን ወጪ ማድረግ የሚችሉት ጥሬ ገንዘብ ከ1000 ብር በላይ እንዳያልፍ መታገዱን ገልጸዋል። ሪፖርተር ያነጋገራቸው በክልሉ በመንግስት መስሪያ ቤቶች ተቀጥረው የሚሰሩ የሲቪል ሰርቪስ ሰራተኞች ላለፉት 2 ወራት ያለ ደሞዝ ክፍያ እያገለገሉ እንደሚገኙ አሳውቀዋል። ስማቸው እንዳይገለጽ የጠየቁት ሰራተኞች ክፍያ ያልተፈቀደበት ምክንያት እንዲነገራቸው ጥያቄ ቢያቀርቡ ከጊዜያዊ አስተዳደሩም ሆነ ከሚሰሩበት መስሪያ ቤት በግልጽ የተነገራቸው ማብራሪያ አለመኖሩን ጠቅሰዋል። የመቀለ ነዋሪዎች በበኩላቸው የጥሬ ገንዘብ እጥረት አጋጥሟል በሚል ምክንያት በቀን ከባንኮች ወጪ ማድረግ የሚችሉት የገንዘብ መጠን ከ1000 ብር እንዳያልፍ መታገዱን ለሪፖርተር ተናግረዋል። በአሁኑ ወቅት በከተማው ከሚገኙት የገንዘብ ክፍያ ማሽኖች ገንዘብ ማግኘት እንደማይቻል የገለጹት ነዋሪው የባንክ ቅርንጫፎች ደጃፍ ረጃጅም ሰልፎችን ማየት እየተለመደ መጥቷል ብለዋል። ወይዘሮ ተመርጻ ገብረ እግዚአብሔር የተባሉ ነዋሪ በበኩላቸው ባንኮቹ በይፋ የለጠፉት ማስታወቂያ አለመኖሩ ይልቁንም ክፍያ የሚፈጽሙት ሰራተኞች የገንዘብ ማውጫ ወረቀት ሞልተው በሚሰጧቸው ወቅት የጥሬ ገንዘብ እጥረት ስላለ በሚል ወጪ ማድረግ የሚፈልጉትን የብር መጠን ከ1000 ብር ሳያሳልፉ አስተካክለው እንዲመልሱ እንደሚያሳውቋቸው ተናግረዋል። በባንኮች አጋጥሟል የተባለውን የጥሬ ገንዘብ እጥረት እንዲሁም የክልሉ የሲቪል ሰርቪስ ሰራተኞች ደሞዝ አልተከፈለም ሲሉ ያሰሙትን አቤቱታ በተመለከተ የክልሉ የፋይናንስ ቢሮ ኃላፊ ዶክተር ምህረት በየነ ለሪፖርተር ማብራሪያ ሰጥተዋል። ኃላፊዋ ለነዋሪዎች ከባንኮች የተሰጠው ምላሽ በእርግጥም እውነት መሆኑን በክልሉ የጥሬ ገንዘብ እጥረት መኖሩን ገልጸው በጀትም የለም ብለዋል። ጊዜያዊ አስተዳደሩ ለሰራተኞቹ የደሞዝ ክፍያ መፈጸም ያልቻለበት ምክንያት ያሉትን ሲያብራሩ በክልሉ አሁን በጀት ሙሉ ለሙሉ እንደተዘጋ ነው ያለው። ለሰራተኞችም ደሞዝ መክፈል አልተቻለም። በዚህ ዓመት አንድ ጊዜ በጀት መጥቶ ነበር፣ አሁን እሱም ተመልሷል። አሁን ገንዘብ የለም። ለፌዴራል መንግስት በጀቱን በተመለከተ ጥያቄ ብናቀርብም የተሰጠን ምላሽ በጀቱ ይያዝ ተብሏል የሚል ነው ሲሉ ተናግረዋል። ዶክተር ምህረት የፋይናንስ ቢሮ በጀትን እንዲሁም የጥሬ ገንዘብ እጥረትን በተመለከተ ለገንዘብ ሚኒስቴር በደብዳቤ ጥያቄ ቢያቀርብም ሚኒስቴሩ በደብዳቤ ምላሽ አልሰጠም ብለዋል። ገንዘብ ሚኒስቴር መለቀቅ የነበረበት የክልሉ በጀት ለምን ይያዝ እንዳለ ማብራሪያ እንዲሰጥ ሪፖርት ያደረገው ጥረት አልተሳካም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።
አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጥዎን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነን አካባቢ ይፈልጋሉ። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤትዎን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሞ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራ እና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት። ሃሎ ሃሎ! ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ